ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናውን እየመራው አብሬያችሁ ቆይታ ማድረገው ነው ፍራት አጥላው ነኝ መልካም ቆይታ ሰባተኛው ሀገር አቀፍ ምርጫ ፍትሃዊ ሰላማዊ ዲሞክራሲያዊና በኢትዮጵያውያን ዘንድ ታማኝ ይሆን ዘንድ በመንግስት በኃላፊነት ይሰራል ሲሉ ፕሬዝዳንት ታዬ አጽቀሥላሴ አስታውቀዋል ፕሬዝዳንቱ ታዬ አጽቀሥላሴ ያሉት በስድስተኛው የፌዴራል የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን በከፈቱበት ወቅት ነው። የኢትዮጵያ ወዳጆችና አጋሮችም ከኢትዮጵያ መንግስትና ህዝብ ጎን እንዲቆሙና ለስኬቱ ሁነኛ አጋር እንዲሆኑ ጥሪ አስተላልፈዋል። በ2017 የበጀት ዓመት በቱሪዝም ዘርፍን ማሳደግ መቻሉን የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። በበጀት ዓመቱ ከ150 በላይ ዓለም አቀፍ ኮንፈረንሶችን በኢትዮጵያ መካሄዳቸውንም አንስተዋል። በቀጣይም ከዚህ ቀደም የነበሩ የቱሪዝም መዳረሻዎችን ደረጃቸውን በጠበቀ መልኩ በማልማት አዳዲስ የቱሪዝም መዳረሻዎችን እንዲስፋፉ የማድረግ እቅድ በመንግስት መያዙንም አንስተዋል። ለጎብኚዎች ምቹ ሁኔታን በመፍጠር የማህበረሰቡን ጥቅም የሚያስጠብቁ የማህበረሰብ ቱሪዝም ፕሮጀክቶችን በመተግበር የነዋሪውን ወግና ታሪክ የሚያሳዩ የባህል ማዕከላት አጣምሮ በመገንባት ለጎብኚዎችና ለነዋሪዎች ጭምር ምቹ እንዲሆን ያደርጋልን ብለዋል። የሕክምና ኦክሲጅን አቅርቦትና ተደራሽነትን በማሻሻል ሞትን መቀነስ እንደሚገባ የጤና ሚኒስቴር አስታውቋል። በሀገሪቱ ያሉ የኦክሲጅን ማምረቻዎችን ከ3 ወደ 58 ማሳደግ መቻሉን ገልጿል። ዝርዝሩን አናውል ተስፋ ያቀርበዋል። የኦክሲጅን ተደራሽነትን በማሻሻል ልንከላከል የምንችለው ሞት እንቀንሳለን በሚል መሪ ሐሳብ የዓለም የኦክሲጅን ቀን ከሰሞኑን በኢትዮጵያ ለሁለተኛ ጊዜ በተከበረበት ወቅት የጤና ሚኒስትር ዴኤታ ወይዘሮ ፍሬህይወት አበበ እንደገለጹት የሕክምና ኦክሲጅን አቅርቦት ጥራትና ተደራሽነትን በማሻሻል ሞትን መቀነስ ይገባል። የሕክምና ኦክሲጅንን በተገቢው መንገድ መጠቀምና ቀጣይነት ያለው የኦክሲጅንን ስርዓት ለመገንባት ከባለድርሻ አካላት ጋር ብዙ የሚጠበቅ መሆኑንም ሚኒስትር ዴኤታዋ ገልጸዋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በበኩላቸው የሕክምና ኦክሲጅን አቅርቦት መሻሻሉ የእናቶችና የህፃናትን ሞት ስቃይ በመቀነስ ሂደት ከፍተኛ ሚና አለው ብለዋል። የሕክምና ኦክሲጅን በቀዶ ሕክምና በጨቅላ ህፃናትና በአዋቂዎች ጽኑ ሕክምና አገልግሎት አሰጣጥ ላይ ያለው ሚና ከፍተኛ መሆኑን የጠቆሙት ዶክተር ደረጀ ይህንን ታሳቢ ያደረገ የኦክሲጅን ማምረቻዎች ከ3 ወደ 58 ማሳደግ መቻሉን ተናግረዋል። በአፍሪካ የመጀመሪያው ድንበር ተሻጋሪ ኤሌክትሪክ ተሽከርካሪ ልዑክ ከናይሮቢ ወደ አዲስ አበባ ጉዞ ጀምሯል። በማስጀመሪያው ስነ ስርዓቱ ላይ ንግግር ያደረጉት በኬንያ ኢትዮጵያ ምክትል አምባሳደር ደመቀ አጥናፉ ኢትዮጵያ የነዳጅ መኪኖችን አግዳ ኤሌክትሪክ ተሽከርካሪዎችን በማስተዋወቅ በንጹህ ኃይል ዘርፍ መሪነቷን ማጠናከሯን አንስተዋል። ጉዞ ኢትዮጵያና ኬንያ ድንበር ተሻጋሪ ኤሌክትሪክ እንቅስቃሴ ከብሔራዊ ድንበሮቻቸው ባለፈ መተባበር እንደሚችሉ የሚያሳይ ነው ብለዋል። 1600 ኪሎ ሜትር የሚሸፍነው ይህ ጉዞ በኬንያ ናይሮቢ ኡሁሩ ፓርክ በይፋ ተጀምሯል። ተሽከርካሪዎቹ ከአፍሪካ ኢሞቢሊቲ ሳምንት አስቀድሞ መስከረም 30 አዲስ አበባ ይደርሳሉ ተብሏል። እየተከታተላችሁ የምትገኙት የቻናል ዋን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። በጃፓን የሚገኙ አረጋውያን ሰራተኞች በስራ ገበታቸው ላይ ረዘም ላለ ጊዜ በሙሉ አቅም እንዲሰሩ የሚያግዛቸው የሮቦት ቴክኖሎጂ ስራ ላይ ውሏል። ከባድ ሸክሞችን በቀላሉ እንዲያነሱ በስራ ቦታቸውም ድካም እንዳይሰማቸው የሚያደርግ ነው ተብሏል። የእርጅናን ፈተና በቴክኖሎጂ እንዲሉ ጃፓን ለሰራተኞች አረጋውያን የሮቦት ኃይል እየሰጠች ነው። በዓለም ላይ ካሉ ከፍተኛ የዕድሜ ባለጸጋዎች ብዛት አንዷ የሆነችው ጃፓን አረጋውያን ሰራተኞችን በስራ ገበታቸው ላይ ረዘም ላለ ጊዜ ለማቆየት ወደ ከፍተኛ ቴክኖሎጂ እየዞረች ነው። አረጋውያን ሰራተኞች ከባድ ሸክሞችን በቀላል እንዲያነሱ የአካል ጉዳት ስጋትን እንዲቀንሱና በስራ ቦታ ንቁ ሆነው እንዲቆዩ ለመርዳት የሮቦት ኤክሶስኬሌተን ልብሶችን መጠቀም ጀምራለች። እነዚህ ዘመናዊ ልብሶች የሰውን የሰውነት እንቅስቃሴ በመለየት በሞተር የሚንቀሳቀስ ድጋፍ ይሰጣሉ። ይህም በመጋዘኖችና በኮንስትራክሽን ቦታዎች ላይ ያሉትን ስራዎች ቀላል፣ አስተማማኝና ለሁሉም እድሜ የሚመች ያደርጋቸዋል ተብሏል። ዘገባው ከጃፓን የመንግስት ዜና የተገኘ ነው። የበሽታ መከላከል ስርዓት ለምን አካልን እንደማያጠፋ ተመራምረው ለውጤት የበቁት ሳይንቲስቶች የኖቤል ሽልማት አገኙ። ሊዲያ ዝናቡ ተጨማሪ አላት። በሕክምና ዘርፍ የ2025 የኖቤል ሽልማት ለሜሪ ኢብሩንኮ፣ ለፍሬድ ሬምስዴል እና ሺሞን ሳጋጉቺ በሽታን በመከላከል ዙሪያ ባደረጉት ምርምርና ግኝት ሊሸለሙ ችለዋል። ይህ የጋራ ውጤታቸው የሆነው ግኝት የበሽታ ተከላካይ ቲሴሎችን እንዴት ለበሽታ መከላከል ስርዓቱ እንደ የደህንነት ጠባቂ በመሆን እንደሚያገለግሉ እንዲሁም ፎክስ ፒስሪ የተሰኘውን ጂን ወይም ዘረመል እነዚህን ሴሎች ከመቆጣጠር አንጻር ያላቸውን ጉልህ የሆነ ድርሻ በጥናታቸው አመላክተዋል። ይህ የምርምር ውጤት የረጅም ጊዜ ጥያቄ የሆነውን እንዴት በሽታ የመከላከል ስርዓታችን የራሱ የሆነውንና የራሱ ያልሆነውን ሴል እንደሚለይ መሰረታዊ ምላሽ የሰጠ ነው።
ከዚህ በኋላም ራስን በራስ የሚከላከሉ ወይም የመከላከል ብቃት ያላቸው በሽታዎችን፣ ካንሰርን እንዲሁም የአካል ክፍልን የመተካት ሕክምና ውጤቶችን ለማሻሻልና በአዲስ መልክ ለመስራት መንገድ ይከፍታል ተብሏል። ዘገባው የቢቢሲ ነው። ስኳርን በመጠቀም የሚሰሩ የለስላሳ መጠጦች 60 በመቶ ለጉበት ካንሰር የማጋለጥ እድል አላቸው የሚል አዲስ ጥናት ይፋ ሆነ። ሄሮዳዊት ንጉሴ ዝርዝር አላት። በአውሮፓ ህብረት የአንጎልና የሆድ ጤና ሳምንት ላይ በቀረበው ሪፖርት መሰረት ከፍተኛ የስኳር መጠን ያላቸው የለስላሳ መጠጦች 50 በመቶ እንዲሁም አርቲፊሻል የስኳር መጠን በፋብሪካ ተቀነባብሮ የሚደረግባቸው የለስላሳ መጠጦች ደግሞ 60 በመቶ ለጉበት ህመም የማጋለጥ እድላቸው ከፍተኛ መሆኑ ተገልጿል። ይህም የጤና ጉዳት ከአንድ የቆርቆሮ የለስላሳ መጠጥ የሚገኝ ነው። የለስላሳ መጠጦች የውሃ ፍላጎትን ይቀንሳሉ፣ ስኳር የበዛባቸውን ምግቦች የመውሰድ ፍላጎትንም ይጨምራሉ። ይህም በደም ውስጥ ያለው የግሊኮስና የኢንሱሊን መጠን በፍጥነት እንዲጨምር ምክንያት ይሆናል። ስለዚህም የሰውነት ክብደት እንዲጨምርና በጉበት ውስጥ ስብ እንዲከማች ያደርጋል። በጉበት ውስጥ ስብ መከማቸቱ ደግሞ ለጉበት ካንሰር የሚዳርግ ነው። ዘገባው የሲኤንኤን ነው። እንደ ኦዚምፒክ ታፕ ያሉ መድኃኒቶች እንደ ፍራፍሬ፣ አትክልትና ለውዝ ባሉ በጤናማ ንጥረ ነገር በበለጸጉ ምግቦች በተፈጥሮ ሊደገፉ እንደሚችሉ ጥናቶች አመላክተዋል። ሊዲያ ዝናቡ ዝርዝር አላት። እንደ ኦዘምፒክና መሰል መድኃኒቶች የሚሰሩትን አይነት ስርዓት በመከተል ክብደትን ለመቀነስ የሚረዱ የአመጋገብ ስርዓትን መፍጠር እንደሚቻል ሳይንቲስቶች በጥናታቸው አመላክተዋል። እነዚህ መድኃኒቶች ሁሌ እንደጠገብን እንዲሰማን የሚያደርገን የተፈጥሮ ሆርሞን ከሆነው GLP-1 አሰራር በመኮረጅ ይሰራሉ። ይሁን እንጂ የትኛውም ምግብ እንደ መድኃኒቱ ውጤታማ ባይሆንም፣ ነገር ግን በተፈጥሮ ምግቦች ይህንን GLP-1 የተሰኘውን ሆርሞናችንን እንዲሰራ ማድረግ እንችላለን። በፋይበር የበለጸጉ ምግቦችን ልክ እንደ ፍራፍሬ፣ አትክልት፣ ለውዝና ጥራጥሬዎችን እንዲሁም ከወይራ ዘይትና አቮካዶ ካሉ ምግቦች ውስጥ የሚገኙ ጤናማ ቅባቶችን መመገብ የምግብ ፍላጎትን ለመቆጣጠር ይረዳናል። ይሁን እንጂ እጅግ የተጋነነ የሰውነት መጨመር ላጋጠማቸው ሰዎች መድኃኒቶቹ የበለጠ ውጤታማ ናቸው። በመጨረሻም በእነዚህ መድኃኒቶች ላይ በተደረገው ምርምር በፋብሪካ ያልተቀነባበሩና ተፈጥሯዊ የሆኑ ምግቦችን መመገብ ስላለው መሰረታዊ የሆነ ጥቅም ያመለክታል። ዘገባው የቢቢሲ ነው። በ2025 የመጀመሪያዎቹ 6 ወራት የፀሐይና የነፋስ ታዳሽ ኃይሎች የኤሌክትሪክ ምንጮች በመሆን ለመጀመሪያ ጊዜ የድንጋይ ከሰል ኃይልን በልጠዋል። ሄሮዳዊት ንጉሴ ዝርዝር አላት። ዓለም አቀፉ የኃይል ተቋም ኤምበር ባወጣው ጥናት መሰረት በ2025 በመጀመሪያው ግማሽ ዓመት ከፀሐይ የሚገኘው የኤሌክትሪክ ኃይል በ31 በመቶ፣ ከነፋስ የሚገኘው ኃይል ደግሞ በ7.7 በመቶ በማደግ ለመጀመሪያ ጊዜ ከከሰል የሚገኘውን ኃይል በልጦታል። በዚህ ጊዜ ቻይና ከዓለም ሀገራት የበለጠ የፀሐይና የነፋስ ኃይል ጨምራለች። በህንድም ይህ መሻሻል ታይቷል። የመብራት ፍላጎት እየጨመረ ቢመጣም ነገር ግን እንደ ፀሐይ፣ ነፋስና ውሃ ያሉ የሚታደሱ የኃይል ምንጮች ላይ ማተኮር ጥሩ አማራጭ እንደሆነም ተገልጿል። ዘገባው የአሶሺየትድ ፕሬስ ነው። አሁን ደግሞ ወደ ቢዝነስ ዘገባዎች አልፋለሁ። ኢትዮጵያ ባለፉት 2 ወራት ከ80 ሺህ ቶን በላይ ቡና ወደ ውጪ በመላክ $546 ሚሊዮን ገቢ ማግኘቷ ተገልጿል። ለእነዚህና ለሌሎች የቢዝነስ ዘገባዎች ማለት ደመላሽ። በኢትዮጵያ ቡናና ሻይ ባለስልጣን የተሻለ ጥራት ያላቸው የቡና ምርቶች ወደ ዓለም ገበያ እየተላኩና የተሻለ ገቢም እየተገኘ እንደሆነ አመላክቷል። በ2017 በጀት ዓመት 470 ሺህ ቶን ቡና ወደ ውጪ በመላክ $2.26 ቢሊዮን ገቢ መገኘቱም ተጠቁሟል። አርሶ አደሩን ተጠቃሚ ለማድረግ በተዘጋጀው የአሰራር ስርዓት ምርቱን በቀጥታ ወደ ተለያዩ ሀገራት መላክ እንዲችል መደረጉ ለገቢው ማደግ ከፍ ያለ ሚና እንደነበረውም ተነስቷል። ሌላኛው የቢዝነስ መረጃችን ኢትዮጵያ ምርቶቿን ከቀረጥ ነጻ በሆነ ስርዓት መላክ ስለመጀመሩ ይመለከታል። ኢትዮጵያ የአፍሪካ አህጉራዊ ነጻ ንግድ ስምምነት ትግበራን መስከረም 29 2018 ዓ.ም በይፋ ተጀምራለች ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ኢትዮጵያ በቀዳሚነት የፈረመችው የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ድርድር ማጠናቀቋን ተከትሎ መስከረም 29 ቀን 2018 ዓ.ም በሸቀጦች ዘርፍ የንግድ ትግበራ በይፋ እንደምትጀምር ተገልጿል። የንግድ ትስስርና ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ ወይዘሮ ያስሚን ዋሃብ በረቢ እንደገለጹት የመጀመሪያው የንግድ ልውውጥ በምስራቅና በደቡብ አፍሪካ ሀገራት ላይ ትኩረት ያደርጋል ብለዋል። በማስጀመሪያ ንግዱም በኢትዮጵያ አየር መንገድ ካርጎ፣ ስጋ፣ አትክልትና ፍራፍሬ እንዲሁም በየብስ ትራንስፖርት ቡናና የጥራጥሬ ምርቶችን እንዲሁም የቅባት እህሎችን ወደ ኬንያ፣ ሶማሊያና ወደ ደቡብ አፍሪካ እንደሚላክ ተገልጿል። ይህ አህጉራዊ ነጻ ንግድ ስምምነት ትግበራ ለኢትዮጵያ ከፍተኛ ኢኮኖሚያዊ ጠቀሜታዎች ይኖሩታል ያሉት ሚኒስትር ዴኤታዋ የንግድ ስርዓቱ ትግበራ ውጤታማ እንዲሆን መንግስትና ባለድርሻ አካላት በትኩረት እንዲሰሩ ተናግረዋል።
የዕለቱ የመጨረሻው የቢዝነስ መረጃችን ከዓለም ሕዝብ 79 በመቶ የሚሆኑት የባንክ አካውንት እንዳላቸው የተነገረ ቢሆንም አሁንም ከባንክ ጋር ያልተዋወቁ ዜጎች በርካታ መሆናቸው ተነገረ። የዓለም ባንክ እንዳስታወቀው 1.4 ቢሊዮን ዜጎች የባንክ ደጃፍ ረግጠው አያውቁም። በመረጃው የባንክ ተጠቃሚዎች ቁጥር እየጨመረ መምጣቱ የተገለጸ ሲሆን ከሴቶች ይልቅ ወንዶች ቁጥራቸው ከፍተኛ ነው ተብሏል። በዚህም የወንዶች ቁጥር 84 በመቶ የደረሰ መሆኑን ገልጾ የሴቶች ቁጥር 77 በመቶ መሆኑም ተገልጿል። ከዚህ በተጨማሪ በመላው ዓለም አብዛኛው የባንክ ተጠቃሚ የሆኑት በወጣት የእድሜ ክልል ውስጥ ያሉ ናቸውም ተብሏል። አጠቃላይ የዓለም ሕዝብ ቁጥር 8 ቢሊዮን በደረሰበት የፈረንጆቹ 2025 ዓመት የፋይናንስ ስርዓት ተጠቃሚዎች ቁጥር እየጨመረ ቢመጣም 1.4 ቢሊዮን ዜጎች የባንክ አካውንት እንደሌላቸው ታውቋል ሲል የዘገበው ኒውዮርክ ታይምስ ነው። ስትከታተሉ የቆያችሁት የቻናሏን የዜና ሰዓታችንን ነበረ። ዜናውን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜ